ለዚህ ሁሉ ያበቃኸኝ አንተ ነህና አንተ የብሩክ ጓደኛ አይደለህም፣ ከሃዲ ነህ፣ አስመሳይ ነህ፣ የሁለታችንን አብሮነት በጭራሽ አትፈልግም ስትል ለፍፄ ሀይሚ ፍፄን አስቀየመችው። እንዴ ሀይሚ ምን እያልሽ ነው? ለምን በዚህ ልክ ትናገርኛለሽ? ቢላትም ብሩክ ያንተ ቤስትና ጥሩ መልካም ጓደኛ እንደመሆኑ ይህ አይደለም የሚገባው። ሁለታችን ጓደኛሞች እንደመሆናችን እያወቀ እሱን አፍቃሪ ነኝ የምትለውን ሴት ቤት ድረስ ይዘሃት ልትመጣ እና ቤቱን ልታሳያት አትችልም ነበር። ስለዚህ አንተ አስመሳዩ ጓደኛው ነህ ብላ ፍፄን አስቀየመችው ሀይሚ። ብሩክም ያንን ቤት ለምን አሳየህ ብሎ ፍፄን ተቆጥቶታል። እሷ ለምን እንደመጣችና ምንድነው ምክንያቱ ሌላ ነገር እንዳታስቢ ብዬ ነግሬያታለሁ። ጉዳዩን ግን ለኔ ግልጽ አድርጋ አልነገረችኝም። ታዲያ እንዴት ነው እኔ ልወቀስ የምችለው? ስለኔ መልካምና ጥሩነትም ብነግራችሁ እናንተ አይገባችሁም። ለሁለታችሁም መልካምና ጥሩ ነው እኔ የማስበው። ሁለታችሁ አንድ ጋር እንድትሆኑልኝ ነው እንጂ የምፈልገው ሌላ ሰው እናንተን በሌላ ነገር ሲመኛችሁና ሲፈልጋችሁ አጋልጬ የምሰጣችሁ ሰው እና አሳልፌ የምሰጣችሁ አይደለሁም። በዚህ ልክማ ልትናገሩኝ አትችሉም አለ። ብትናገሩኝም እኔ እያደረኩትና እያወቁ ያመጣሁት ነገር አይደለም። ልጅቷ ስልክ ደወለችልኝ፣ ጠራችኝ፣ አሳየኝ አለችኝ። ምን አስበሽ ነው? ሁለቱ ጓደኛሞች ናቸው፣ ይዋደዳሉ። ሌላ ነገር አስበሽ ከሆነ ግን እመንያት ብዬ ነግሬያታለሁ። ግልጽ አድርጋ ስላልነገረችኝ ጉዳዩ ለኔ ቤቱን አሳይቻታለሁ ብሎ ለብሩክም ለሀይሚም ተናገረ። ሀይሚ ፍፄን አስቀይመዋለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት፣ ቻናሉን አበረታቱ ትላለሁ። ፍፄ የሀይሚና የብሩክ ቅርብ ጓደኛቸው ነው። ይበልጥ ደግሞ ለብሩኬ በጣም የምወደው ጓደኛው ነው። ግን የአብሳላት የብሩክን ቤት አሳየኝ ስትለው ብሩክ ስልክ አላነሳ ባላት ሰዓት ደግሞ ጓደኛው የልብ ጓደኛው ፍፄ ነው። ስለዚህ ፍፄ ሊያሳየኝ ይችላልና ለሱ ልደውልለት ብላ እሱን ጠርታው ወይንም ተገናኝተው ነበረ። ለምንድን ነው የምፈልጊው? ጉዳያችሁን ሰርታችሁ ተለያይታችኋል እና አሁን ለምን አስፈለገ ብሎም በጠየቃት ሰዓት የመለሰችው ምላሽ እሱን ማግኘት እንደሆነ ነው። ጉዳዩን ግልጽ አድርጋ ግን ለፍፄ አልነገረችውም። የሚያውቀው ነገር የለም። ሀይሚ አስመሳይ ነው። አንተ ዝም ብለህ ለሱ መልካምና ጥሩ ሰው ትሆናለህ እንጂ ላንተ ወይንም ባንተ ዙሪያ ያሉ ሰዎች ግን ላንተ ጥሩ አይደሉም። የኔንና የብሩኬን ህይወት ያመሰቃቀልከው አንደኛው አንተ ነህ። አንተ ይህንን ነገር ባታደርግና ቤት ድረስ ባትማመጣት እንዲህ አይነት ነገር አይፈጠርም ነበር አለችው ለፍፄ። ታይ እንጂ እኔ ከሷ በፊት የማውቀው እናንተን ነው። እሷን በእናንተን ያወቅኳት ምንም የማውቀው ጉዳይ የለም። ጓደኝነቴንም የእናንተን የምታውቀው እሷ ናት። እና ታዲያ በዚህ ልክማ ሀይሚ ልትናገሪኝ አትችም። ጥፋተኛ ከሆንኩኝ ተናገሪኝ፣ ግን አይደለሁም አላት። እሷም ምንም ነገር ለእሱ ደግሞ ጥሩ ነገር አልተመኘችለትም። በቃ እኔና ብሩኬ እንድንለያይ አንድ ጋ እንድንሆን ስለማትፈልግ ነው። ያንተ እጅ አለበት እዚህ ውስጥ። አንተ ገፋፍተሃትና ከሱ ጋር አብራ እንድትሆን ስለምትፈልግ ነው ብላ ለፍፄ ነግሯል። እኔ ስላልኩኝ አይደለም፣ ያም ደግሞ የኔ ውሳኔ አይደለም። ዋናው ውሳኔው የልጁ የብሩክ ነው። የብሩክ ምላሽ ነው እንጂ ምን አገባኝ። እኔ ይህንን ነገር ስትናገር እኔም በጣም ደንግጫለሁ ስሰማ። እኔ ታዲያ ተጠያቂ የሚያደርገኝ ነገር የለም። የኔ ጥፋቴ ቤቱን ማሳየት ነው እንጂ እዚህ ነገር ውስጥ ሁለቱን እኔ አላጀናጀንኩ፣ አላቀራረብኩኝ። እንዴት እኔ ልሰድብና ልነገር ፈልጋለሁኝ ብሎ ፍፄን የመልካምና ጥሩ ባደርግም ስሜ በጥሩ ነገር የሚነሳ ልጅ አይደለሁም። ግን የተናገርሽው ነገር ሀይሚ በኋላ ሊቆጭሽ ይችላል እውነቱ ሲገባሽ ብሎ ለሀይሚ ነግሯታል። የአብሳላትም በእኔ ምክንያት ደግሞ ፍፄን እንድትወቅሱት አልፈልግም። እሱ ቤቱን አሳየኝ፣ የሚያውቀው ነገር የለም። አሁን ምንድን ነው የምትይው? በቃ ከዚህ ቤት ወተሻል አይደለ? እንደዚህ በዚህ አመልሽ ከሱ ጋር ልትዘልቂ አልቻልሽም። ሄደሻልን የመጣሁኝ ምን ልትሰሪ ነው አሁን የመጣሽው? በማለት ደግሞ ሁለቱ ከባድ ጦርነት ተነስቶ እስከ መደባደብ ድረስ ደርሰዋል።
ሀይሚም ማስጠንቀቂያ ሰጥታታለች። የመጨረሻ ማስጠንቀቂያ ነው የሰጠቻት። እዚህ ቤት ከመጣሽ ደምሽን የምጠጣው ያለች በጣም ነው የተናገረቻት። ሞክሪኛ ታዲያ እኔም እኮ ብትሰነዝሪ እኔም እሰነዝራለሁ በማለት ደግሞ በጣም ተናዳለይ። ብሩክም ሁለታችሁም ስርዓት እያዙ ብሏል። የዋናው እንግዲህ ምላሽ መስጠትና ውሳኔ መወሰን ያለበት የብሩክ ነው። ፍፄም በስርዓት ለብሩክ ያናገረው ነገር አለ። ይህ የአንተ አያያዝና የአንተን ፊት አይታ ነው እንደዚህ የምትሆነው። ውሳኔ ምንድን ነው? ለእኔ የምትደብቀኝ ነገር አለ ወይ? ምርጫ ምንድን ነው ብሎ ነግሮታል። እንዴ ምንድን ነው? እኔ ሸቀጥ ነው ወይ ወንስ የሚገዙ ናቸው ወይ እንደዚህ ብላ አማራጭ የምትሰጠኝ ብሎ ለፍፄ ነግሮታል። የምታውቀው ህይወት ነው የምኖረው። እኔ ህይወቴ ከሀይሚ ጋር እንዲሆን ነው የምፈልገው። እኔ ይህን አልፈልጋትም። እንደውም እሷ መታ ነው ሁለታችን እንዲህ አይነት ጸብ የተፈጠረው ብሎ ለፍፄ ነግሮታል። ሀይሚ ወቅሰዋለች ፍፄን። ያም ደግሞ ብሩክ አይቷል፣ ተረቷል። ብሩክ የተናገረው ነገር የለም። ምክንያቱም ትውውቃቸው ከብሩክ ጋር ነው። ለስራ የተገናኙት። ያ ስራቸው ደግሞ ለሁለቱ ለውጥ ነበረ። ሀይሚንና ብሩክን ጥሩ ስራ ወይንም ጥሩ ለውጥ የሚያመጣ ሁለቱ ስራ ነበረና በዛ ትውውቅ ተዋውቀው ነው ወደ ፍቅር የዞረው። ይሄ ነገር ደግሞ ቤተሰብ ጋር ሊደርስ ነው። ቤተሰብ ከደረሰ ሌላ ከባድ ነው። በዚህ አያያዝሽና እኔን ከሷ ጋር ስታይኝ ከሌላ ሴት ጋርም ሆነ ስታይኝ ሁልጊዜም በዚህ አመልሽና በዚህ ልህንተኝነትሽ ከሆነ በጣም ከባድ ነው። የኔና ያንቺ ህይወት በቃ ማቆም አለበት። ስርዓት ያዢ። እኔን ማመን ካቃተሽ የራስሽ ጉዳይ ብሎ አስጠንቅቋታል። አንቺ ምንድን ነው እንደዚህ በምታዩ ነገር ለምን እኔን እንደዚህ ትጎጅኛለሽ? በቃ እኔ ከአንቺ ሌላ ሰው ህይወት እንዲኖረኝ አልፈልግም። አንቺ ደግሞ ሌላ ሰው እስከመናገር ድረስ እኔን በዚህ ልክ የምትቆጣጠርኝ እና የምትቆጭ ነገር ይህ አግባብ አይደለም። በቃ ከበቃ ይበቃል ብሎ የመጨረሻ ውሳኔ ለሀይሚ ብሩክ አስጠንቅቆ እነግሯታል። ፍፄን ግን በጣም አስቀይመዋለች። ፍፄም በኋላ ይጸጽትሻል ብሎ ምንም ለሷ የመለሰላት ምላሽ የለም። ብሩክም ለምን አሳያት ያለው ነገር የለም። ጓደኛሞች ናቸው በጣም የሚዋደዱ። ግን ለዚህ ድርጊት ያበቃኝና እኔ ከብሩኬ ጋር ሌላ ነገር ወይንም በመካከላችን ሌላ ሰው እንዲመጣ ያደረገው ፍፄ ነው። ፍፄ ቢያሳይ ኖሮ የነገር አይፈጠርም ብላ ሀይሚ በጣም ተበሳጭታለች። ለዛ ደግሞ እየሰማን ቢሆን ብሩክ የመለሰላት ምላሽ የለም። ልጅቷን በቃ የራሴ ህይወት አለኝ፣ የራስሽን ህይወት እንድትኖር ይፈልጋለሁ። ስራችንን ጉዳያችንን ጨርሰናል። የምትፈልጊው ነገር ካለ አቅሜ በሚችለው ነገር ሰፖርት ላደርግሽና ልረዳሽ እፈልጋለሁ እንጂ እኔና አንቺ ምንም አይነት ህይወት ይሄ ሪሌሽንሽፕ ውስጥ ምንም እንዳታስቢ ብሎ አስጠንቅቆ ነግሯታል ማለት ነው። በቀጣዩ ክፍል ደግሞ ፍፄን ተንበርከካ ሀይሚ ይቅርታ ስትጠይቀው እናያለን ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ቤተሰብ። ባይ ባይ።